እና ከነበረ የቀጠለ ነው። በዚህ ሁኔታ ላይ ሳለ ዕለተ ዓርብ ሌሊቱ አልፎ ንጋት ደረሰ። ብዙም እንቅልፍም አልያዘኝም። ነጋ። ቅዳሜ ማለዳ በእምነቴ ያው እንደሚታወቀው ሙስሊም ስለሆንኩኝ ሱብህ ሰላት ሰግጄ እንደተነሳው ከሰማይ አንድ ድምፅ ሰማሁ። ድምጿም ፕሌን ነች፣ ሄሊኮፕተር ነች። ጠንከር ባለ ሁኔታ ድምፅ ታሰማለች። ከዛ ወዲያውኑ ወጥቼ ስመለከት አካባቢ ላይ ለውጥ ታየኝ። በእርግጥ ማስታወሻዬ ላይ ባላሰፍረውም 2012 ሰኔ መግቢያ ነው። በዚሁ ሰዓት በጊዜው ጠቅላይ ሚኒስትሩ በአገሪቷ ላይ አረንጓዴ አሻራ ፕሮጀክት የጀመሩበት ሰዓት ነው። ወልቂጤ ከወትሮዋ ከምታሰማዋ ጩኸት ባህሪዋን ከቀያየረች ውላ አድራለች። ከቀድሞ ዘመናት ጀምሮ የሚሰሙ ድምጾች ከአንድ ሁለት ተቃራኒ ባህሪ ይዘዋል። የመጀመሪያ አካባቢ የነበረው አንድ ድምጽ ነበር። ተጨቁነናል፣ መብታችን ይከበር አይነት፣ አልተጨቆናችሁም፣ ትኖራላችሁ፣ ታድራላችሁ አይነት ስያሜ ምላሽ የሚሰማበት ነበር። ከ2010 እና 11 በኋላ በእርግጥ ባህሪዋ ቀይራ ሌላ አይነትም ድምጽ ማሰማት ጀመረች። ሰርጎ ገቦች አካባቢውን ያናውጣታል። ስለዚህ ጭንቀቴ ምን ተከሰተ ነው ነበር እንጂ ያልተደበቀ አይነት ነገር ነው የተከሰተው። የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ድንገት ወልቂጤ ተገኙ። ስታዲየም አካባቢ ያልፈዋል። አውሮፕላኑ ወይም ሄሊኮፕተሩ እዛ አካባቢ ያልፋል። ዩኒቨርሲቲ አልፎ ወልቂጤ ላይ ስታዲየም ጀርባ ላይ ችግኝ ለማሳረፍ እንደቀረቡ ተሰማ። ወዲያው ያ ከሆነ ጥሩ ነው ብዬ ወደ ቤቴ ተመልሼ ገባሁ። ትንሽ ስቆይ በሚያስገርማችሁ ሁኔታ ቤቴ ውስጥ ችግር ተፈጠረ። ባለቤቴም ያወሰችኝ ስልኳን ተቀበለችኝ። ስጠኝ አልሰጥም ጭቅጭቅ ተፈጠረ። በዛ ሁኔታ የኔ ቤትም ተዘጋ። ዋይ ሶሻል ሚዲያ እና ጣጣው! መንገዳችን አንድ ነው፣ ነገር ግን የአንደርስታንዲንግ ችግር አለ። አሳባቂው እና ወሬ ለቃሚው የሚያሳየው ሌላ አይነት ምንድን ነው? የሚገባብንና የሚጠቀምብን ብዙ ጊዜ የኛን ደካማ ጎን። ለምን የኔም ዓላማ ያውቁታል፣ ቤት ውስጥ ያለውም ዓላማ ያውቁታል። በአንድ አብራክ ለአንድ ዓላማ የተፈጠርን እንመስላለን፣ ግን ደካማ ጎናችን ላይ እንደሚጠቀሙብን ብዙ ጊዜ አናውቀውም ነበር። ሶሻል ሚዲያ እና ጣጣው እኔ ከዛ በኋላ ትምህርት ሆነኝ። የኔ ልጆችና ሚስቴ ለ2 ዓመታት ተለያይተን ቀረን። 2011 አልፎ 2012 አልፎ 2011 ላይ 2013 ላይ ከአንድ ዓመት በኋላ ትንሽ ለመታረቅ ብንሞክርም በዛው ዓመት ትንሽም ሳንቆይ ድጋሚ ተለያየ። እኔ አወቅኩኝ፣ እሷ አታውቅም። የኔ ነገር ሰብሮ ከወጣ ቅቤና አሸናፊነት ይታወቃል።
ስለዚህ እኔ ላይ አጀንዳ መለጠፍ የተሻለ፣ እሷንም መስመር ማስቀየር የተሻለ ስለሆነ እኔም ሀሳቤም ታፍነን ቆየን። ውዷ ባለቤቴ በእኔ ብቃት ባትጠራጠርም ድክመቶቼ እንደሰበሩኝ አድርጋ ታስባለች። እንደዚህም ሆኜ ይሁን ጎልቼ ከታየሁ፣ ተቀባይነት ካገኘሁ ነገሮቹ አሸናፊነት አያገኙም። ታገሺ። አንቺም ከስያሜ ሰጪዎቹ ጋር ተባብረሽ መስመሩ እንዳይቀየርብኝ ብለህም እሷም ከተፈጠረባት ኢኮኖሚያዊና ቤተሰባዊ ጫና እኔን መቋቋም አልቻለችም። ለ2 ዓመታት ተለያይተን ቆየን። የእኔ ታሪክ እዚሁ እናቆየውና ለእኔ ግን ትምህርት ሆነ። ወዲያውኑ መስመሬ ቀይሬ መጣሁ። ስክሪፕቴን አነሳሁና የሙያ መስመር በሚፈቅድልኝ መስመር ትግል ጀመርኩ። ችግሩ ከቢሮ ባልደረቦቼ ጋር መግባባት አልቻልኩም። ከነበርኩበት የስራ ሂደት ላይ ወደዚህኛው ስራ ሂደት ያሻገረኝ ኃላፊ በትምህርት ምክንያት ከቢሮው ተነሳ።